አንተ እደሃውጅ ገንዘብ ከማስቀመጥህ በፊት አላህ ይቀበለዋል ያንተን ገንዘብ። ከዚያ በኋላ የግመል ግልገልህን የፍየል ግልገልህን የከብት ጥጃዎችን ተንከባክበህ እንደምታሳድግ አላህ ያንተን ሰደቃ ተንከባክበህ ያሳድግልሃል። ነቢዩ ዓለይሂ ሰላቱ ወሰላም ከሰዎች ሁሉ ሀብታም መሆን ትፈልጋለህ አሉ። አላህ የሰጠህን የአንተ ድርሻ ያለህን ብቻ ተቀበልና በሱ ተብቃቃ። ነቢ ዓለይሂ ሰላቱ ወሰላም ለይሰ ልግና ቢከስረት ልዓረድ፣ ሸቀጣ ሸቀጡ፣ መኪኖቹ፣ አውሮፕላኖቹ፣ ቪላዎቹ መብዛት አይደለም ሀብታም ማለት። እኔ የምፈራው እንዲያው የተከበርንበትን ኢስላምን ትተን ወደ ልብስ፣ ወደ ፕሮቶኮል፣ ወደ ዝና፣ ወደ ክብር የሄድን እንደው አላህ ያዋርደናል ብዬ ነው። ዑመር ብን ኸጣብ ለአንዲት ድሃ ዶቄት ተሸክመው ይሄዳሉ። አንዱ አብሯቸው የነበረው ሰሃቢ እኔ ለያዝልዎት ያ ረሱላህ ያ አሚረል ሙእሚኒን አላቸው። ምን ወንጀሌን ጫምቀት ተሸከምልኛለህ አሉት። ሰብስክራይብ በማድረግ ቤተሰብ ይሁኑ። አልሐምዱሊላህ ሐቀ ሐምዲህ ወሰላቱ ወሰላሙ ዐላ ኸይሪ ኸልቂህ ሙሐመድን ወአሊህ ወሰሕቢህ ወመን እህተዳ ቢሀዲህ ወስተነ ቢሱነቲህ ኢላ የውሚዲን። አማ በዕድ አሕበቲ፣ ወንድሞች፣ እህቶች፣ ልጆቼ ዛሬ ከእናንተ ጋር ማሳለፍ የፈለግኩት በዚህ ኹጥባ ላይ ላነሳ የፈለግኩት ጉዳይ የዚች የዱንያ የምትባለዋን ዓለም በምን መልኩ ብናሳልፋት ነው ከአላህ ዘንዳ በነፃ ልናልፍ የምንችለው የሚለውን አንዱን ክፍል መዳሰስ ፈለግኩኝ። አላህ ስብሓንሁ ወተዓላ ይችን ዱንያ ሲፈጥራት ለፈተና ነው። ገንዘብ ፈተና ነው። ስልጣን ፈተና ነው። ዝና ፈተና ነው። ጤና ፈተና ነው። በተለይ ገንዘብ ላይ አላህ ስብሓንሁ ወተዓላ ገንዘብ እኛ ጋር ያለ አስመስሎ ሰጥቶን የተወሰኑ ብሮች እኛ ጋር፣ የተወሰኑ ዶላሮች እኛ ጋር ስላሉ ራሳችንን ትልቅ አርገን ልናይ እንሞክር ይሆናል። ላኪነሁ ለይሰ ከዛ። አላህ ምን አለ? እናንተ ጋር ያለው እኮ ያልቃል። ማ ዒንደኩም የንፈዱ። ቀሪው ማን ነው ታዲያ? ወማ ዒንደላህ ባቅ። አላህ ዘንድ ያለው ነው እንጂ ቀሪ እናንተ ጋር ያለው ምንም ይሁን ምን ማለቁ አይቀርም። ብሩ ላያልቅ ይችላል፣ ግን ያንተ ስልጣን ያልቅና ብሩ ለሌላ ሰው ይሄዳል። ስለዚህ አላህ ዘንዳ ብርህን ለማስቀመጥ ጣር። ወማ ትቀዲሙ ሊአንፉሲኩም ሚን ኸይሪን ተጅዱሁ ዒንደላህ ሁወ ኸይረን ወአዕዘመ አጅራ። ለአላህ ብላችሁ ለአኼራ ሰጥታችሁት ቅድሚያ የምትልኩት ገንዘብ አላህ ዘንዳ አድጎ መንድጎ በዝቶ ተባዝቶ ነው የምታገኙት። ነቢ ዓለይሂ ሰላቱ ወሰላም ፊል ሐዲስ ሰሒሕ አንተ እደሃውጅ ገንዘብ ከማስቀመጥህ በፊት አላህ ይቀበለዋል ያንተን ገንዘብ። ከዚያ በኋላ የግመል ግልገልህን የፍየል ግልገልህን የከብት ጥጃዎችን ተንከባክበህ እንደምታሳድግ አላህ ያንተን ሰደቃ ተንከባክበህ ያሳድግልሃል። ትንሽ ሰጥተኸው የቂያም ቀን ትልቅ ሆኖ ታገኘዋለህ። ማ ትቀዲሙ ሊአንፉሲኩም ሚን ኸይሪን ተጅዱሁ ዒንደላሂ ሁወ ኸይረን ወአዕዘመ አጅራ ማለት ይሄ። አነሰ ብለህ እንዳትንቅ። ወኢን ተኩ ሚስቃለ ሐበትን ምን ኸርደልን አተይና ቢሃ ወከፋ ቢና ሓሲቢን ወመን ያዕመል ሚስቃለ ዘረትን ኸይረን የራህ። የሚናቅ ነገር የለም።
ولا تمدن عينيك إلى ما متعنا به إلى الله لما تعيشنا نبي عليه الصلاة والسلام كسوت كله هبتام وانت فلقال له أرضى بما قسم الله لك الله يستهن يعني تدرشا يالهن بجا تقبلنا بسو توقاقا هبتام مالت يجنزب هبتام مالت አይደለም هبتام مالت ልብህ የረካበት ሀብት ነው ራስህን ሀብታም መሆንህን ስታውቅ ነው ነፍስያ ሀብታም ስትሆን ነው ከሀብታምና ከደሃ ብዙ የሚበላ ማን ነው ሀብታም ነው ብዙ ሰው ሀብታም ይመስለዋል ግን ሀብታም አይደለም እንደ ልቡ የሚበላ ያገኘው የበላው ጤነኛ የሚሆንለት ጤና ሆኖት እንደ ልቡ የሚደሰተው እንደ ልቡ የሚተኛው ደሃ ነው ላያገኝ ይችላል ሲያገኝ ግን ይስማማዋል ሀብታም ግን እያየ ነው የማይበላው እየሸተተው ነው የማይበላው ይሁንብኝ ብሎ ይበላል ይታመማል النبي عليه الصلاة والسلام ليس الغنى بكثرة العرض شقطو مكينوچو አውሮፕላኖቹ ቪላዎቹ መብዛት አይደለም ሀብታም ማለት ሀብታምነት ማለት غنى النفس ነው አላህ የሰጠውን መርሐባ ብሎ አሚን ብሎ ተቀብሎ እንደ ልቡ መኖር የቻለ ሰው የሌላ ምን ያላሳሰበው ሰው ይሄ ነው ሀብታም የሚባለው ነብዩ አለይሂ ሰላቱ ወሰለም ይሄንን በተግባር አሳይተዋል ነብዩ ሲሞቱ ለቤታቸው ቀለብ የሚሆን አተው የጦር ልብሳቸውን አሲዘው በዱቤ ተበድረው አምጥተው ነው የሞቱት ሳይከፍሉ ዳው በኋላ ነው አሊ የከፈሉት እና የጦር ልብሱን ያስለቀቁት ነብይ ሰለላሁ ዐለይሂ ወሰለም የመጨረሻ አካባቢ ላይ የነበራቸው እድልና ሰፊ ህይወት ከዓለም ህዝብ ከነበሩት ህዝቦች ሀብታም መሆን የሚችሉበት ነበራቸው አንድም ቤታቸው ማስገባት አይፈልጉም አንድ ቀን አሱር ሰግደው ተሎ አሰላሙ አለይኩም ብለው ተነስተው ወደ ቤታቸው ገቡ ምን ነው እንደዚህ ሮጡ ዛሬ ድሮ እንደዚህ ቀስ ነበር የሚሉት አሏቸው አይ በጦርነት ተማርኮ ከመጣው ገንዘብና ከዘካ ከመጣው ገንዘብ እያከፋፈልኩኝ የሆኑ ፍርፋሪዎች ብናኞቹ የወርቅ የብር እነሱ እዚህ አካባቢ ቀርተው ስለነበረ እነሱን ሳልጨርስ ሶላት ስገባ ትዝ ሲለኝ እሱን ያዋከበኛል ለያንዳንዱ 100 ግመል 100 ፍየል 50 ግመል 50 ፍየል የሰጡበት ቀን አለ አንድ ፍየል ይዘው ሄዱ አልሄዱም እሳቸው አንድ ቀን ቤታቸው ውስጥ ፍየል ታርዶ ይሄንንም ስጪ ለገሌም ላኪ ሲሉ ቆይተው ምን ቀረ አይሻ አሏቸው አረ ለኛ የቀረው አንዱ ግር ብቻ ነው አሏቸው ሁሉም ለኛ ቀርቷል ለኛ ያልሆነው ይሄ አንዱ ግር ነው አሏቸው የሰጠነው ለኛ እንደሆነ ቁርአን ነው አይነገረን وما تقدموا لانفسكم من خير تجدوه عند الله لا الله የሰጣችሁት እዚያ ተከማችቶ በዝቶ የምታገኙት እሱ ነው ብሎናል አላህ አቡ በክር ሲዲቅ ረዲየላሁ ተዓላ ዐንሁ ኸሊፋ ሆነው
ይኖሩ የነበሩት ኑሮ ከሌላው ህዝብ ጋር በምንም የማይለይ ነበር። ሞት መጣና ሰክራተል ሞት ላይ ያሉ ተመልከቱ አሁን እኔ ከመሸኛ ሌላ የተረፈውን ነገር ለሙስሊሞች ቤተገንዘብ ለሙስሊሞች አገልግሎት የሚውለው ንብረት ጋር አከማቹትና እዚያ ሰብስባችሁ ስጡ እኔ ቤት እንዳይገባ። ዑመር ኢብኑ ኸጣብ ኸሊፋ ሆነው በዚያን ጊዜ አሁን ዓለም የሚባለው ግማሹን ቢያንስ ያስተዳድሩ ነበር። ዑመር ቤተል መቅዲስን ሄደው ሲረከቡ የተሰፋፋ ልብስ ነበር ይለብሰው የሄዱት። ሷሃባዎቹ እዚያ ቤተል መቅዲስን የተቆጣጠሩ ሷሃባዎች ቀድመው ሊቀበሏቸው ሲመጡና ልብሳቸው የተቀዳደደ ምናምን ሲሆን ሲያዩ አረ እንደው እነዚህ አሁን ሊያስረክቦት ያሉት አይሁዶቹ ቄሶቹ ሻል ያለ ልብስ ለብሰው ነው የሚጠብቁትና እንደው ልብስን ቀይር ይሆን አሏቸው። ላ እኛ እኮ የተከበርነው በዲን እንጂ በእስላም እንጂ በልብስ አይደለም አሉ፣ በፕሮቶኮል አይደለም አሉ፣ ልዩ ልዩ ልብሶችን በመልበስ አይደለም አሉ። እኔ የምፈራው እንዲያው የተከበርንበትን እስላምን ትተን ወደ ልብስ ወደ ፕሮቶኮል ወደ ዝና ወደ ክብር ይሄን እንደው አላህ ያዋርደናል ብዬ ነው። ዑመር ኢብኑ ኸጣብ ለሊት ተሸክመው ለአንዲት ድሃ ዶቄት ተሸክመው ይሄዳሉ። አንዱ አብሯቸው የነበረው ሰሃቢ እኔ ለያዝልዎት ያ ረሱላህ ያ አሚረል ሙእሚኒን አላቸው። ምን ወንጀሌን ጫምቀን ተሸከምልኛለህ አሉት። አንድ ሰሃቢ አየና አይ ዑመር አላቸው፣ አይ ጉድ ካንተ በኋላ የሚመጣ የሙስሊም መሪን መከራ ውስጥ አስገባኸው አሏቸው። በቃ መሪነት ማለት ማገልገል ነው፣ ኩሊነት ነው፣ መስራት ነው። ውሰዱላት አርጉለት ምናምን ብለህ አታዝዝም። አሊ ብን አቢ ጣሊብ ምን ይሉ ነበር መሰላችሁ? መብቃቃት መቼውም የማያልቅ ድልብ ነው ይሉ ነበር። መብቃቃት ማለት እኮ አላህ ለአንተ የሰጠህን አልሐምዱሊላህ ብለህ አጣጥመህ መኖር ማለት ነው። ግድግዳ በር ያልተዘጋ ቤት አላህ ሰጥቶሃል፣ ሌላው እዚያ ቪላ ፎቅ አለ፣ እሱን አትመልከት። አላህ የሰጠህን ግን አጣጥም። ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ። ካመሰገናችሁኝ እኔ ጨምራለሁኝ። አንዳንዱ በጣም እያመሰገነ ይኖራል፣ አልጨመረለትም መስሎናል እኛ። ላ ተጨምሮለታል እኮ እሱ። ቀናዓ ፊ ቀናዓ አላህ በሰጠው እያብቃቃው አልሐምዱሊላህ እያለ ህይወቱን እየመራ ነው ያለው። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ስለ ዱንያ ሁልጊዜ የሚያስብ ሰው ድህነቱን አይኖቹ መካከል ነው የሚያደርግለት። ሁልጊዜ እዚህ ላይ እነሱን ነው የሚያይ። ለምንድን ነው አይን መካከል ማለት? አትረሳም። ስለ ዱንያ ነው የምታስበው። እየሰገደም ዱቤ የሰጠውን ብር ነው ዕቃ ነው የሚያስበው። ያስተራራው መኪና የደረሰ ነው የሚያስበው። ረካዓው ብቻ አላሁ አክበር ሲል ድምፁን ተከትሎ ሩኩ ያደርጋል። ስንተኛ ረካዓ ላይ እንዳለ አያውቅም። ቆሞ አተሕያቱ ይቀራል፣ ቁጭ ብሎ ፋቲሓ ይቀራል። አንዱ ሰውዬ አሰላሙ ዓለይኩም ወረሕመቱላህ አሉ ኢማም። እሱ ወዓለይኩም ሰላም ወረሕመቱላህ ወበረካቱ አላቸው። ምን ድሮ አሰላሙ ዓለይኩም ሲባል ወዓለይኩም ሰላም አለ የሚባል። አንዱ ደግሞ እየተሰገደ ትንሽ ሀሳብ ይዞት ቆየ መሰለኝና ለሁለት ጀልሳ አድርገው ሲነሱ ወደ ሶስተኛው ሲነሱ ኢማሙ አላሁ አክበር ሲሉ እሱ ተነስቶ ነወይቱ ሊላሂ ተዓላ አለ። አብሮ እኮ ነው ያለው፣ ሶስተኛ ሶፍ ላይ ነው ምን ያለው። ገና ሶላት እየገባ መስሎት ነው። በኋላ ሲያየው ሰው ሁሉም ኢሕራም አድርጓል ከሱ በፊት። እንዴ ምንድነው ጎበዝ እንቅልፍ ወሰደኝ ማለት ነው እንዴ አለ። ሰው ሲጫጫህ መጨረሻ ላይ ምን ሆነ ነው ሲባል ወላሂ እኔ
አብሬ ነው የገባሁት ከዚያ በኋላ ግን መሃል ላይ ሌላ ዓለም ሄጄ ነበር ሁላችንም ያንዱ ከፍ ያንዱ ዝቅ ስለሚል ነው እንጂ እንፈተናለን ሶላት ላይ ሆነን ነው እኮ የጠፋ ቁልፍ የረሳነው ነገር ምናምን ሁሉ እናስታውሰው ስለዚህ ዱንያ ይሄን ያህል ጊዜያችንን ሊወስድ ይሄን ያህል ቢዚ ሊያደርገን አኺራችንን ሊያስረሳን የሰዎችን ያያየን ከንፈራችንን ልንነክስ አይገባንም ነብዩና አለይሂ ሰላቱ ወሰለም አላህ ብላቸዋል ወላ ተንስ ነሲበከ ሚን الدنيا ምን ሆነህ ነው እንደ ዱንያ እኮ አትጠቀም አልተባልክም ነው የሚላቸው ነብዩና አለይሂ ሰላቱ ወሰለም እሳቸው ግን ምን ይሉ ነበር እኔና ዱንያ ምን አገናኘኝ እኔ ስለ ዱንያ ምን አለኝ እኔ እኮ ዱንያ ላይ ያለኝ ድርሻ አንድ መንገድ ላይ የሚሄድ ሰው ጥላ ሲያገኝ እዚያች ጥላት እንዲጠጋ ብሎ ሙቀቷን አሳልፎ አርፎ እንደሚሄድ ሰው እንጂ ኗሪ አይደለሁም ብዙ ሰው 40 ዓመት 50 ዓመት ሲቀመጥ እሱ አላህን ይወነጀል እንደ ልቡ ሲያደርገው ልጅን ዓለም የሚቀጥል ይመስላል ይህች ዓለም እኮ በጣም ትንሽ ናት አላህ ዘንድ አንድ ቀን እኛ ጋር 1000 ዓመት ማለት ነው إن يوما عند ربك كألف سنة مما تعدون የሚጠብቀን ዓለም በጣም ረጅም በጣም ከባድ በጣም ሰፊ ነው ይቺ ዱንያ ደግሞ መፈተኛ ነች በተለይ ብሯ በተለይ ስልጣኗ በተለይ ዝናዋ እነዚህ ነገሮች ተጠንቅቀን ዱንያ ተጠቀሙ አልተባለም አትስሩ አልተባለም ስራ ድህነትን ተቀብለህ አሚን ብለህ ዝም ብለህ ቤት ቁጭ ብለህ ላ ተንቀሳቀስ ከዚያስ መጣ አልহামዱሊላህ አልመጣም አልহামዱሊላህ አንተ ያለብህን አድርገሃልና صلوا وسلموا على رسول الله كما أمركم بذلك ربنا الله حيث يقول إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما ويقول الحبيب محمد صلى الله عليه وسلم من صلى علي مرة واحدة صلى الله عليه بها 10 اللهم صل على محمد وآل محمد كما صليت على إبراهيم وآل إبراهيم وبارك على محمد وآل محمد كما باركت على إبراهيم وآل إبراهيم في العالمين إنك حميد مجيد وارض اللهم عن الخلفاء الراشدين وعن أصحاب رسول الله أجمعين وأنا معهم بعفوك وكرمك يا أكرم الأكرمين ويا أرحم الراحمين اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين واحمي حوزة الدين ربنا إننا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين ربنا آتنا ما وعدتنا على رسلك ولا تخزنا يوم القيامة إنك لا تخلف الميعاد تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير إنك نعم المولى ونعم النصير غفرانك ربنا وإليك المصير ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وآخر دعوانا الحمد لله رب العالمين سبسكرايب بمرق بيتساب يهرو